ሪጀክት ሲያደርጉብን ነበር። ያው በማስረጃ እንዲሆን ስሙት። አንዴ አታተልቀኝ፣ እዛ ሆኖ ይስሙት። ማተለቅ አይጠበቅብም። ያው አሁን ልከውልኝ ነበር ግን ኢምራን አለ። እኛ ደግሞ ወንድሜ ኢምራን አንተን ለውይይት አልጠራንህም። ሰምታችኋል። ያው ልኬላችኋለሁ። ተልኮላቸው ግን ላይቭ ለሚያዩ ይናገራሉ። አላከልንም፣ ሁሱ ጠፋ፣ ሁሱ አልመጡም እያሉ ይናገራሉ። ግን እንዳያችሁት ቃል በቃል እሷ ራሱ ልከውልኛ በለች። ኢቨን ስክሪን ሪከርድ አድርጋ እንደላከን ይሄን ሁላ ፖለቲካ አልፈን የሁሱ አካውንት ተዘግቶ እንኳን ምንድን ያደረኩት እኔ ከላስ በቃ ችግር የለውም። ሙስሊም ለፖለቲካ አይመችም። ችግር የለ በቃ ወደኋላ ላለው ችግር የለውም። ግን ውይይቱ ይከናውን የሚል ነገር አደረግን። ሁሉም አይተዋል። እንትና ቤት የሆኒ ማኛ ቤት እጄ ምን አደረኩኝ? አበባ መስጠት ጀመርኩኝ። በኋላ በስንት እህቶች ልመና ተደውሎ ገብተ ምንድን ያደረገው ይምጣ ተባለ። ኢቨን ካስታወሳችሁ ሁሱ ሲገባ ምን አለ? 2 ሰዓት ጠብቄዋለሁ፣ ከዚህ በኋላ አልጠብቅም ብሎ ላይቡን ዘግቶ ጠፋ። ያኛው ዲያቆኑ ክርስቲያኑ እዛ ሰዓት አለቀሰ። ክርስቲያኖች መጥተው እኛ ጋር ሁሱ እፎይ ለምን ዘጋ ሲሉ ተገዶ ድጋሚ ከፈተ። ከዛ ከፍቶ ይገርማችኋል ምን ያደርግ ነበረ? ከፍቶ ላይቡን እኛ እየጠራ ነው ኑ ናና እያለው የእኛን ቪዲዮ ከፍቶ ድምፁን ቀንሶ አያችሁ አይደለ እዚህ ሆነ ያወራሉ አይመጡም እያለ ይናገራል። ከዛ እኔ ምን አደረግኩ መሰለህ? እችን ቴክስት አሳያት። አሁንም አታታልቀኝ። እችን ቴክስት አሳየኝ። እችን ቴክስት ጀስት ሰዎች ያው አትፍራ ሆስት ከፍተና የሚል ቴክስት እዛው ላይ መታወት። እንደዛም ሆኖ አልመጣም። ኤኒዌይ በኋላ ከስንት ልመና በኋላ ውይይቱ ተከናውኗል። ውይይቱም ሲከናወን አይታችኋል። ስብዕናውን በምን መንገድ እንደሚያወራ ያውቃል። ኢቨን እኔ ገብቼ ሳወራው ፊቱ ጠቆረ፣ ሊያወራኝ አልቻለም። ምን አለ? አላወራህም አንተን አለ። ለምን ካላችሁኝ እዚህ ጋር ባኪስቴ ልንገራችሁና ከ1 ዓመት በፊት አይኩክድም ሊትራሊ ኩክ አድርጌዋለሁ። ዩቲዩብ ላይ ያለ ቪዲዮ ከፈለጋችሁ አሁንም ከፍቼ ያሰማችሁ ያለው ሊትራሊ በገድላትም ኩክ አድርጌዋለሁ። ገድላትን ጠቅሼ ፍቅር ሲዝን የሚባለው ቤት ላይ ብዙ ሰው ባለበት በዛ ሰዓት ማለት ነው አሰማን እኔ ስላልሰማሁት አላወቅኩም። ተገናኝታችሁ አውርታችኋል ከእፎይ ጋር? ያ 4 ሰዓት አውርተናል። አለ እንትን መረጃ የጥያቄ መልሱን ፓርቲ ከፍተዋል። ክፈተው ይምሩ። የጥያቄ መልሱ አብኪት መክፈት ትችላለህ? እሱ ቪዲዮ የለኝም እኔ። ኦኬ እሺ። አይ እኔ እንትን ደቂቃውን ልንገር። ዩቲዩብ ላይ ገብተህ መክፈት ትችላለህ? እሺ አካንዱዛ እሺ ሼር አድርጎ ያጨማ ሁላ ልጠይቅ። እድሜ ስንት ነው? ፐርሰናል ነገር አይቀድም ወጣት ነው ሲሉኝ ስለነበረ እኔ ገርሞኝ ነው። ያ አይ ፐርሰናል ቃል በሚል እሺ ለውይይት ብቁ ነው እድሜው ምንም ቢሆን እይዳ ብዬ እንደዛ ብለን እሱ ነው ዋና። አይ ፕላስ እዚህ ጋር ጉራ እንዳይሆንብን ጀስት እንትኖች ላስቀምጥ። ኡስታዝ ካልመጣ የሚባል ከሆነ ግዴታ ኡስታዝን የማየት አይጠበቅብኝም። ግን ከፈለጋችሁ ከ1 3 ቦታ ሰዎችን የማስተምር ሰዎችን ያስተማርኩኝ ኢቨን ሰርተፊኬት ያለኝ በመርከዝም ደረጃ ተምሬ ወረቀት ያለኝ ሰው ነኝ። እሱም ጀስት ኡስታዝ ካልመጣ ካሉ ማለት እንችላለን። ግን ግዴታ ኡስታዝ እንጀኩኝ ራሴን አናውንስ ማድረግ አይጠበቅብኝም በሚለው ያዙልኝ። አቡኪ ምን ልክፈት? ውይይታችሁን ክፈተው አንዴ መጀመሪያ ቪዲዮ ላይ አድርገውና ኖ ኢምራን ቪኤስ እፎይ ብለህ ጻፈውና የመጀመሪያው ውይይት ማለት ነው። እኔ ያሳይሃለሁ። እንትን በትልቁ ላይ አድርገው አንዴ ቪዲዮ። ስለዚህ ከአንተ ሰምቼ ስለማላውቅ ትናንትና ስለሆነ ያወቅኩ አለማወቄ ያው ሌላ ላለፈው 3 ዓመት ሌላ መንገድ ላይ ስለነበርኩ ነው። ኢምራን ትሳደባለህ እንዴ? ልመልስልህ። ኢምራን ተሳደበ የሚል ካለ በህይወቴ ቲክቶክ ላይ በቆየንበት ጊዜ 1 ቀን ተሳድበሃል የሚለኝ ካለ መጥቶ ማስረጃውን ያሳይ። እዚሁ ህዝብ ፊት ተገዝቼ ይቅርታ ጠይቄ እወጣለሁ። ሰምታችሁኛል? ተሳደብክ የምትሉ ከሆነ እኔ የማወራው በመጽሐፍ ነው። ኢቨን እንደ ዲያቆናቸው ጎግል አይደለም ሀቢቢ፣ ጎግል አይደለም። እያንዳንዷን መጽሐፍ ይዘን መጽሐፏ የምትለውን እናነባለን። ችግሩን መሰለ ምሳሌ እዚህ ጋር ያሳይ። እዚህ ጋር ምሳሌ የሚላ መሰለ ገድለ አቡነ እንትን ላይ ሀብተ ማርያም ላይ ኢየሱስ እንትን ሀብተ ማርያምን ስሞ ገደላቸው ይላል። በከንፈራቸውን ስሞ ገደላቸው ይላል። ይሄን ሳነብ ስድብ ይመስላቸዋል ክርስቲያኖች። ይኸው በደንብ
ስሞ ከንፈራቸውን ስሞ ገደላቸው። ሲስማቸው ሞቱ። ይህን ሳነብ ስድ ይመስላችኋል፣ ግን በመጽሐፍ ነው የምናወራው። ስለዚህ ግቡና ክርስቲያን ወገን ዲያቆን እየሰማ ነው፣ ይግባና ተሳድበሃል የምትል ከሆነ ኤቪደንስህን አምጣ። ከዛ በኋላ እኔ እዚሁ ይቅርታ ጠይቄ እገዘታለሁ። ተስማማን? አቡኪ ይቀጥል። በጣም አመሰግናለሁ። ይኸው እንግዲህ የጠየቁን ጥያቄ ምንድን ነው? መረጃ አምጪ ብዬ ልኬያታለሁ። ሌሎችም ትናንትና መጥተው እንደዛ ሲናገሩ መረጃ አምጡ ብለናል። መረጃ ካለ ያው ወንድማችን ኢምራን እንግዲህ ይቅርታ ይጠይቃል ብላለኝ። እኔም ቪዲዮ እሰራለሁ። ሀቅ ለመናገር እፎይን አውቀዋለሁ በደንብ። ኢምራንን ግን ስለማላውቀው፣ ግን ኢምራንና እፎይ አሁንም በቃ መገናኘት ያለባቸው ኢምራንና እፎይ ናቸው። እፎይ ፎርሙን የጠበቀ ዲቤት ለማድረግ ፍቃደኛና ብቃትም ካለው ከኢምራን ጋር አሁን ቪዲዮም ሰርቻለሁ፣ ፌስቡክ ላይም ለጥፌዋለሁ። በጣም ብዙ ሰው እያየው ነው። ሆፕፍሊ ያንን ጥሪ አክብረው ከመጡ እኔ ዲቤት እንድታደርጉ ውይይት እንድታደርጉ ፍቃደኛ ነኝ። የኦርቶዶክስ እምነት ተከታዮች ይህ ቤት ክፍት ነው። ገብታችሁ የመናገር መብት አላችሁ። ገብታችሁ ለሚናገሩት አይ ትክክል አይደለም ብላችሁ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ ላኩ፣ እንቀበላለን። ካለበለዛ ግን ጎትተን ማስገባት አንችልም። ያለ እናንተ ፈቃድ ጎትተን ማስገባት አንችልም እና አሁንም እባካችሁን ላኩ። እኔ ግን በጣም ደስ ብሎኛል እናንተ ስለመጣችሁ። ማወቅ እፈልጋለሁ። በዚህ ዲስፕሊን ያለፍኩ ሰው ነኝ። ጴንጤ አይደለሁም፣ ኦርቶዶክስ አይደለሁም፣ ሙስሊም አይደለሁም። እኔ የፕሮቴስታንት እምነት ተከታይ ካልቪኒስት ነኝ። ኢምራን ታውቃለህ ካልቪኒስት ምን እንደሆነ አይደለ? ስለዚህ ከማንኞቹም ጋር ልሆን አልችልም። ያንን ራሴን ወክዬ ነው የኔን እምነት የምኖር ሰው ነኝ። ግን ፍትሐዊ በሆነ መድረክ እንወያይ ካላችሁ ግን አወያያቸዋለሁ። የምንወያይ ከሆነ ግን ደግሞ የዲቤትን ፎርማት የጠበቀ መሆን አለበት እንጂ እንደዚህ 5፣ 7፣ 9 ሰው ገብቶ ውሃ ጠጣ ረጋበል በደቂቃ እየያዙ እየገቡ አይደለም በሁለቱ በኩል። ኤኒዌይ እሺ አቡካር ዮዳብዬ ሰላም ብያለሁ። ንጉስ ዮዳብ እንዴት ነው ወንድሜ? ሰላም ዕምራናችን ሰላም ብያለሁ። አይ ቲንክ ዩ ሹድ ሆልድ ኔክስት እንትኑን ዲቤቱን ኢዮዳብ ጋር ማድረግ አለባቸው። ከዚህ ኢዮዳብ ቬሪ ሲቪላይዝድ ነው፣ አይሳደብም፣ ፌር የሆነ ቲክቶከር ነው እና አይ ውድ ሰጀስት ኢፍ ዩ ጋይስ እንደገና ማድረግ ከፈለጋችሁ ዕምራን ኢዮዳብ ብታደርጉት it would be the best። ፌር ሆኖ ሁለታችሁንም በሁለታችሁ መሀል ጀጅ ማድረግ ይችላል፣ አሚን መዳኘት ይችላል። ፍቃደኛ ሆናል። 365 እሺ ብለዋል። እነሱ ፈቅደዋል፣ ፈልገዋል። አሁን ፎይን ነው የምንጠብቀው። እኔ አይሀብ ምንድን ነው የምለው አይሀብ ነው ዶግ ዲስ ፋይት በምንም መንገድ ማለት ግን ስብና በቃ ሰዋዊነት በተጠበቀበት ኢንተሌክቹዋል የሆነ ድቤት የምናደርግ ከሆነ ኢምራን እና እፎይ ተስማምተው የደቂቃውን የሁሉን ነገር ተስማምቶ ቪዲዮ ተሰርቶ ይፖሰታል። ህግና ደንቡም ይፖሰታል። ያንን ጠብቆ የእኔ ስራም ያን ማስጠበቅ ይሆናል። ከዛ ለተመልካቹ ነው የምንተወው። የትናንትናውን አሁን ያየነው ለዛ ነው። የትናንትና ያየሁትን በዛ መንገድ መሆን የለበትም። እንደዛ መበጥበጥ የለበትም። እንደዛ በጣም ሰው ፍላጎት አለው። ባደወይ ኢምራን እናንተን የማዳመጥ ፍላጎት ሰው እንዳለ አይታችኋል። ሰው ፍላጎት አለው፣ ምዕምናኑ ፍላጎት አለው። የእናንተ ደግሞ ሪስፖንሲቢሊቲ ያላችሁ እነሱ ዝግጁ ናቸው እና የኦርቶዶክስ ተዋህዶ እምነት ተከታይ ወንድሞቻችን በዚህ ጉዳይ ላይ እፎይ ነው የሚወክለን፣ እፎይ ነው ትክክለኛ ሊወክል የሚችል ብላችኋል። በቃ እሱን ይዛችሁ ነው። መድረኩ ክፍት ነው። ከቅድው ከትናንትና ጀምሮ ገብተን እንድትመጡ እንፈልጋለን። አሁን የኦርቶዶክስ እምነት ተከታይ ካላችሁ መግባት ትችላላችሁ። ኦኬ ኪሮስ ከድር፣ ይቅርታ ከድር አጌስ ከድር ከገባ ቆይቷለኝ። ከድር እዮዳብ ያው ወንድሞቼ ታላቆቼ ስላሉ ነው እነሱ ስለገቡ ነው ዝም ያልኩት። በጣም ደስ ይላል። ዲስፕሊናችሁ በጣም ደስ ይላል። ቀጥሉ። ወንድሞቼ ስላሉ ነው ዝም ያልኩት። እሺ በጣም እናመሰግናለን። በነገራችሁ ላይ እዚህ ጋር መናገር የምፈልገው የአፖሎጀቲክስ ዲስፕሊን አንድ ሰው አፖሎጀቲክሊ ሲያወራ መጽሐፍታችሁን የተጻፈውን ሲያነብ ስድብ አይባልም። ኦኬ አቃቂር ማውጣት በቃ መስቀለኛ ጥያቄ መጠየቅ፣ ትራፕ ማስቀመጥ ምናምን ያ የአፖሎጀቲክ ዲስፕሊን ነው። ዲስፕሊን ራሱን የቻለ አለው እና አሁን ወንድማችን ኢምራን እያየው ነው። ብዙ መጽሐፍቶች ነው ያሉት። ሌላ ደግሞ እኔ አሁን ለምሳሌ ሪሶርስ ጠይቅ እስልምናን ድባንክ ለማድረግ ከፈለግ የምታመጣው ሶርስ እስልምና በእስልምና ውስጥ ተቀባይነት ያለው መጽሐፍቶችን ነው ይዘህ መምጣት ያለብህ።
ቢኮዝ ብዙ ዌስተርን ሀገራቶች ወይም ደግሞ ማንም ተነስቶ የጻፈውን መጽሐፍ አምጥተህ አይ ይህ እኮ ትቀበሉታላችሁ ማለት አትችልም። ሴም ቲንግ ዊዝ ኦርቶዶክስ ተዋህዶ ገድላትም ሆነ ኤኒ ዶክትሪንም ሆነ እኮ በኦርቶዶክስ ተዋህዶ ቤተክርስቲያን ተቀባይነት ያለው መጽሐፍቶች ላይ የተጻፉት ነገሮችን ነው አምጥተህ አቃቂር የምታወጣው ድቤት የምታደርገው። እና እኔ አንድ ደካማ ጎን ያየሁበት ባደወይ ለእኛ ለክርስቲያን ዲቤተሮች ከባድ የሚሆነው ነገር ምንድን ነው? አብዛኛውን እንደዚህ አይነት መጽሐፍ ለማግኘት ይከብዳል በጣም። አንደኛ አረበኛ አንችልም፣ ሁለተኛ በጣም በዌስተርን ሀገራቶች ደግሞ የእስላሞፎቢያ ያላቸው ብዙ የተሳሳተ ትራንስሌሽን፣ ብዙ የተሳሳተ እንትን አለ። እኔ ከዚህ በፊትም የሆነ ሰው ነው ሳላውቅ ከሙስሊሞች ጋር ድቤት በማድረግበት ጊዜ የምጠቀመው የዌስተርን መጽሐፍቶችን ክርስቲያኖች የጻፉትን መጽሐፍ ነበር እያመጣን ይኸው ይሄ የምንለው። ያን ደግሞ አይሰራም። ሶርስ 365 ታውቃለህ። ወን ዊ አስክ ፎር ሶርስ ዳት ሶርስ ተቀባይነት አለው ወይ? አሁን ቁርአን አለ፣ መጽሐፍ ቅዱስ አለ። ኦኬ ቁርአን ቅዱስ ቁርአን በእስልምና እምነት ተቀባይነት ስላለው እዛ ውስጥ ገብተህ የሚቃረን ነገር ካለ ማውጣት ትችላለህ። ይሄ ነገር እንደዚህ ይቃረናል፣ እንደዚህ ነገር ይላል ምናምን ብለህ ማውጣት ትችላለህ። ግን ዝም ብለህ ጉግል ላይ ገብተህ ግን አስተርጉመ የሆነ የምታመጣ ከሆነ ራሱ እኮ ዳርስ ዴንጀረስ ተቀባይነት የለም። ዊኪፒዲያ ሄዳ አታመጣም። አካዴሚክሊ ተቀባይነት የሌለባቸው ሶርሶች ሄዳ አታመጣም። ለዚህ ነው ራሱን የቻለ እንትን አለ የምለው። እና ኢምራን ያው መጽሐፎቶችን ከፍቶ ቅድምም አቡካብርን ቤት ገብቼ ሳይ ስመለከት መጽሐፍቶችን እየገለጡ ነው እንትን የሚሉት። እንደዛ ከሆነ ጠቃሚ ይሆናል። እና ወንድማችን ወይም ይዞት የሚመጣው ሶርስ በመጀመሪያ ኢምራን መቀበል አለበት። ያንን ሶርስ አይደለ ኢምራን ተሳስቻለሁ መቀበል አለበት። ያ ሶርስ አይ እኛ እኮ ይሄን አንቀበለውም ካልክ በቃ እንትን ይሆናል፣ ዲስኳሊፋይ ይሆናል። እንደዛ ይሄን ነገር በደንብ ክሊል አድርግልህና ማለት ነው። ከቻልክ ጃቢር የሚል አካውንት አለ፣ ግድ ይሰጥሃል፣ አስገባው። ትክክል ነህ። ሶርሶች በጣም ወሳኝ ነገሮች ናቸው። ለዛ ነው ሙስሊም ሁልጊዜ እኔ ድሮ ጀምሮ የምላት ነገራለች፣ ሙስሊም ካለ ማስረጃ አያወራም። በወራም ከስር ወንድሞች ይታዘቡኛል፣ አቁም ነው የሚሉኝ። የለም ኢቨን ዶ ይገርመሃል፣ እኛ ጋር ያሉ መጽሐፎች በጣም ብዙ መጽሐፎች አሉ። እነሱን እንኳን ቢሆን ተመልከት፣ በፋይል እንደዚህ እያዘጋጀን እያስቀመጥን ከነ መጽሐፎቹ ከነ ከቨሮቹ እያደረግን የምንጠቀመው። ኢቨን ላሳይ፣ ብዙ መጽሐፎች አንድ ቶፒክ ላይ ስንጠቀም ይታያል። ለምሳሌ የመጽሐፍ ቅዱስ አንድምታ እያደረግን የምናስቀምጠው ክርስቲያኖች የሚያምኑበትን ኢቨን እነ አይሁዶች የአይሁዳውያን ትርጓሜ አይሁዳውያን በመንገድ ይረዳሉ የሚለውን እያስቀምጥን የምናወራው። ኦኬ በግልጽ መንገድ ግን ያኛው በዛ በኩል ምንድን የሚደረጉ ስል ተመልከት፣ የሚደረገውን በዛ በኩል ስጎትትበት ልታወልቅበት ስትል ብልቱን እንዳታሳይበት፣ እባክሽን አቁሚ እባክሽን። ጀስት አሁን ይሄ እየተወያየ ነው። አስበው፣ ይሄ ፎቶ አላህ ነው እያለ ይታያል። ከስር አላህ ብሎ ጽፎ ይሄን ያመጣው። አሁን ኢዮዳብ አንተ አምላክ አለህ፣ አምላክ ይሄን በዚህ መንገድ ስዬ እንደዚህ የሆነ የሚያስፈራ አካል አድርጌ ባመጣብህ ምን ትለኛለህ? አያ ልዩነታችን ከላይ ምን አለ ይታያል። ጎግል አለ፣ ከላይ ጎግል ጽፏል፣ ከጎግል ስር ፎቶ አለ። ልዩነታችን ይሄ ነው። እነሱ ሲያወሩ የብልግና ፎቶ ያደርጋሉ፣ ከላይ ጎግል ያደርጋሉ። ሙስሊም ደግሞ ምን ያደርጋል? መጽሐፍ ያመጣል። ያው ኢቨን በጣም ብዙ መጽሐፎች አሉ ብያቸዋለሁ። እዛም ከፈለጋችሁ ማሳየት ትችላለሁ። በጣም ብዙ መጽሐፎች ይዘን የምናወራው ብዙ መጽሐፎች ይዘን ነው። ሙሉ ብዙ መጽሐፍ አለ እዚህ ጋርም ብዙ መጽሐፎች አሉ ይዘን የምናወራው። ጀስት ወሬ አይፈቀድም እኛ ጋር። አሁን አይተህ ምንድን ያደረገው በቀልድ መንገድ ያው ስማው ወትትበት ልታወልቅበት ስትል ብልቱን እንዳታሳይበት፣ እባክሽን አቁሚ ብሎ የሚለምናት ነው። እቺ ማህፀን አያሃት፣ እቺ ማህፀን ልብስ። አሁን ይሄ ነው ቅድም ሲያወራ የነበረው። ጀስት ምን አይነት ሰው እንደሆን እንዲገባቸው። ሙስሊም ግን እንደዛ እናወራ። ሙስሊም ሙአደብ ነን፣ ግን ሙአደብ ብንሆንም ለሱ ተገቢ መልስ ይሰጠዋለሁ። አሁን ይህን ሲያወራ መሰለህ ያደረኩት እኔ አሁን አላህ የሆነ ነቢዩ ምድጋን ተናገረ ሳደግ ምንድን ያደረጉት የፈለግከው ይምራን እየላክልኝ አይደለም፣ ይቅርታ። ጃቢር የሚል አካውንት አለ። ጃቪድ ላክ አለ። እሱ ከሌለ ደግሞ ማለት ነው አብዱል ከሪምም ስላለ እሱንም አስገባዎች። ጃቢር ከሌለ አብዱል ከሪም ምን ላድርግ መሰለህ ይብሮ ጊዜያዊ እንትን ስለማላውቃቸው ሳባቸው። አይሽ ሰላም፣ እንዴት ዋላችሁ? ኢዮዳብ ሰላም ነህ? ሰላም ወንድሜ፣ እንዴት ነህ? እንደናለን። ይቅርታ ኢዮዳብ ያለው ነገር ላይ በጣም ማስመር ያለብን ነገር አለ። በየእምነታችሁ ለምሳሌ ሙስሊም ከሆንክ ሙስሊሙን ወክለህ ስትመጣ ሌላው ይዘው የሚመጣው ሙስሊም ያጸደቀውን
መጽሐፍ ነው ማለት የፈለገው እሱ ነገር በደንብ እንዲሰመርበት። ሁለተኛ ደግሞ የምትከራከሩት ከሁሉም ክርስቲያን ጋር ሳይሆን ምሳሌ ለማንሳት ያህል ከኦርቶዶክስ ጋር ከሆነ የምትወያየው ከኦርቶዶክስ ጋር ነው የሚለውን ነገር እየለያችሁ ነው የምትሄዱት ማለት ነው። ሌላ ነገር ደግሞ ላንተው ነው። አሁንም እዮዳብ ቦታ የተወሰነ ከነሱ ወርዶ ክርስቲያኑ መምጣት ቢችልና አሁንም እድል ብንሰጣቸው፣ አሁን እዚህ ጋር እርስ በርስ ስለሚተዋወቁ እነሱ ይሳሳባሉ፣ መድረኩን ይዘውታል። እኛ ለማንም ሞዴሬተር አልሰጠውም። ለአንተ ልስጥና ከትናንትና ጀምሮ እየጠየቅን ነው። ከትናንትና እኔ ጋርም ነበር ከአንተ ልስጥና ሞዴሬተር አንተ ሀቅ ለመናገር አይዶን ነው ከትናንትና እኔም ለዛ ነው አሁን አንተን ተረድቻለሁኝ። እነሱ ግን እርስ በርስ ስለሚተዋወቁ ነው አንዱ አንዱን እየተሳበ የመጣው እና አሁን ታች ላይ ብዙ ሰው ነው አንዴ እንደምታየው የሚልከው ሪኩዌስት የሚልከው የተለያየ ሰለማላቅ ፕሊዝ ለኦርቶዶክስ እናንተም መናገር የምንፈልገው ነገር አለ የምትሉ እዚህ ጋር ቁጥሮችን በዛ አድርጎ ስንት ቁጥር የምትፈልገው ነገራቸው ነው። ያን ቁጥር ሲጽፉ እነሱን አስገብተን እነሱ ደግሞ የሚጠቁሙት ሰው ካለ ቢገቡ ኢንተርቴን ለማድረግ ፌር ለመሆን አላማው መማማር ስለሆነ ማለት ነው። ትክክል ዳቾቹ ከኔ ጋርም ነበር ትናንትናም ከትናንትናም ወደ እኔ ክርስቲያን ነኝ። ባዳላ ላዳላም አንደኛ እኔ ኦርቶዶክስም ፔንቴም ሙስሊምም አይደለም፣ ግን እኛ ቤታችን ከፍተን ኑ ብለናቸዋል። ከፍተን ኑ ስንላቸው ተሳዳቢ ቤት ገብተው ሌላ ነገር ማድረግ ፈልገዋል። እዚህ ቤት ታውቃለህ፣ እኔ በእውቀት ነው የምናወራው፣ በእውነት ነው የምናወራው። ፍትሐዊ ቤት ነው፣ በሁሉም ደረጃ የሚታወቅ ነው። እነዚህም ከመጡ ጀምሮ ከትናንትናው ጀምሮ አንድ የተሳሳተ ቃል ሲያወጡ እየሰማናቸው አይደለም። እኔም አልፈቅድላቸው። አሁን እነሱ እየተረዳኋቸው ከመምህርም ጋር ተወያይተናል። እዮዳብ እሱንን ጨምርበት። ትናንት እኮ አንተ ቤት ነው አንዴ ትልቅ መምህር ቤት ነው። ትልቅ መምህር ጋር ተወያይት። በጣም እሳቸውን ማድነቅ አለብን። ትናንትናማ መጥተዋል። ትናንትና 5-6 የሚሆኑ በጣም መጥተው፣ እንዲያውም ትልቅ መምህር መጥተው ከአቡካር ጋር በደምብ ጥሩ ውይይት አድርገናል። ሌላ ጊዜም እንመጣለን ብለዋል። ይህ መድረክ ክፍት ነው። እኔ ስለማራቃቸው ምን አደርጋለሁ? ከእነሱ አንድ ሞዴሬተር እንሰጣለን። ከእነሱ አንድ ሞዴሬተር እንሰጥና ጀስት ሰዎችን ያስገቡና፣ ግን ውይይት ሲሆን ስሜታዊ ስለሚያደርግ 2 በ2 ወይም 1 በ1 ነው ውይይት መደረግ ያለበት። አሁን ግን በዚህ ጉዳይ ላይ የተደረገው ላይ እኮ መተማመን አለብን። ይህ እኮ ራሱ ስዕብና እኮ ነው። በአይናችን ያየነውን በጆሮ የሰማነውን በአፋችን መናገር ካቃተን ግዑዝ እንስሳዎች ነን ማለት ነው። ትናንትና ያየነውን እኮ የግድ የዛ እምነት ተከታይ መሆን የለብንም። እንዳይደገም ነው። እፎይን ለመስበርም አይደለም፣ ሁሱንም ለመስበር አይደለም። ግን የሚመጣጠኑ ሰዎች አምጥተን በዚህ ደረጃ ህዝቡ ፍላጎት አለው። በቃ ፍላጎት አለው። ህዝቡ መስማት ይፈልጋል። በቃ ወይ እስልምና ወይ ቅድም ወንድማችን እንዳለው እናንተ በተለይ የእስልምና እምነት ተከታዮች ስትወያዩ፣ ፕሮቴስታንት ብላችሁ ስትወያዩ ሜክ ሹር ከየትኛው ዲናሚኔሽን እንደሆነ። ቢካዝ ፕሮቴስታንትን ሁሉም አይመጥኑም፣ እንትን ሁሉ አይወክሉም። እንደ እስልምና አይደለም። ኦርቶዶክስ አንድ ነው። ኦርቶዶክስ ተሐድሶ ሌላ ነው። ኦርቶዶክስ ተዋህዶ አንድ ናት። እስልምና አንድ ነው። ተረዳችሁን? ፕሮቴስታንት ላይ ስትመጡ ግን በጣም ብዙ ነው። ስለዚህ ፔንቴኮስቴ አለ፣ ባፕቲስት አለ፣ ሉትራን አለ፣ ካልቪኒስት አለ፣ አርሜኒዝም አለ። የተለያዩ ስላሉ ከሆነ ሰው ጋር ስታወሩ ከዛ ሰክት ጋር ነው የምታወሩት። ትናንትና ያወራችሁት ከኦርቶዶክስ ተዋህዶ ጋር ነው እንጂ ከክርስቲያኖች ጋር አይደለም፣ ከካቶሊኮች ጋር አይደለም፣ ከፕሮቴስታንቶች ጋር አይደለም። ምክንያቱም የዶክትሪን የቴዎሎጂ ልዩነት አለን፣ በጣም ሰማይና ምድር ልዩነት አለን እና ያንን መስተካከል አለበት ብዬ አስባለሁ። ጥሪ እያደረግን ነው። መምጣት ትችላላችሁ። ማን ነው ወንድሜ ኢብሬን ማስገቢያ ሰጥቻለሁ፣ ማስገባት ትችላለህ። ሌሎች ካላችሁ ንገሩኝ። ቹቹ ልስጥህና አስገባቸው። ኦርቶዶክሶች ላቋርጣችሁና ግን ዩዳብዬ ሶሪ እና በጣም አሁን ውይይቱ ምናምኑን ወደ ወዛ ያው ሌሎችም ኦርቶዶክሳውያንም ሆኖ ፕሮቴስታንት ከመግባታቸው በፊት ልክ ዩዳብ እንዳለው ዛሬ ዋና መሰረታዊ ፖይንት ዋት ሀፕን አሁን ኢምራንን በእንትን ደረጃ ትላንት አይተሃል። ያኛው ግለሰብ በጥብጦ ምናምን ብሎ ተናግሯል። ኢምራንን ታውቃለህ። ኢምራን በጠበጠ ውይይቱን እንዲያደረገ ምናምን እሱ እንዳይወያይ እሱ ከተወያየ አንገታችን ይቆረጥ የሚል ነገር የተነሳው ለምንድን ነው የሚለውን ፖይንት እንዘጋውና ከዛ አሁንም ፖይንቱ እኛ አሁን እያወራን አይደለም። አጠቃላይ ያ ግለሰብ መጥቶ አሁንም ወይም ደግሞ ሌላ ልክ እንዳለው ዩዳብ የሚወክል ክርስቲያን የሚወክል አካል ይምጣ ነው የምናነሳው ነገር ማለት ነው። በዛ ደረጃ ስሉ ዲቤት አይደለም ዛሬ
ዲቤት ሳይሆን አሁን ኢምራን ቅድም መጥቶ በደንብ አድርጎ አብራራልኝ። ኦኬ እየሰማን ነው። ወር ሀፕን ለምንድን ነው እኔ ለመጀመሪያ 3 ሰዓት 4 ሰዓት በእፎይ በኩልኛ ነበር ሳዳምጥ የነበረው እና እፎይ ይኸው ፈርተዋል አይልኩም ላኩ እያለ እንትን እያለ ነበር። በጣም ቆይቷል። አሁን ግን ምንድን ነው እፎይ ያን ያደረገበት ሆን ብሎ ፐርፕስሊ ነው። ለምን ከኢምራን ጋር መወያየት አልፈለገም? 2 ቨርስስ 2 ነበር ለመወያየት የነበረው። ያ ነገር እንዲደረግ አልተፈለገም። ኢምራን ጋር መገናኘት አልፈለገም። ስለዚህ ሆን ብሎ ሲያደርግ ነበረ ነው። በዚህኛው ሳይድ ሁለቱም ሳይድ አለው አይደል እንዴ? ከሁለቱም ሳይድ እኮ ነው ማዳመጥ ያለብን። አሁን ከእፎይ ሳይድ ያላችሁ ሰዎች ካላችሁ ኑና ክለረፋ አድርጉልን። እኔ አሁን እነ ኢምራን እና አቡካር ሌሎች እነ ኢብራሂም ሌሎች እነ ማሃሪ መጥተው ዮዳብ ከመጀመሪያው እኮ የተባለው ይሄ ነበር፣ ጥሪው ይሄ ነበር። ኢምራን ከእፎይ ጋር ሊያወራ፣ ሁሱ ከክርስቲያን ጋር ሊያወራ 2 ለ2 ሊደራረግ ነበር። ነገር ግን ኢምራን እንዳታስገባው እንዳትቀበል ስትል እኔም ቀድቻለሁ፣ ሰምቻለሁ። ኢምራን መግባት የለበትም። አንድ ጥያቄ አለኝ። ኢምራን ልጅቷ ሙስሊም ናት ወይስ ክርስቲያን ናት? አልገባኝም። ጀስት ይሄን ስማና አንተ ራስህ ፍረድ። ባይዘዌ እሱም ላይ እመጣልሃለሁ። እሺ ለምን እንደዛ ተፈጠረ እመጣልሃለሁ። ግን ይሄን ስማና አንተ ራስህ ፍረድ። ልጅ ሙስሊም ወይስ አይደለችም የሚለውን ነገር ሌባ ምኑንም አልበዳትም ትላለህ አንተ እዚህ ጋር አልበዳትም ትላለህ። እዚህ ጋር ልጅቷ ህፃኗ ልጅ አልተበዳችም ትላለህ። እዚህ ጋር ተበዳች አልተበዳችም እንደዚህ እያለች ማለት ነው 1 ሰዓት ከ27 የቆየችው ይህን ቃል እየደጋገመች ይሄን ፈረዱ እናንተ ምንድን ናት? አልገባኝም። እንኳን አንድ ሰው ብልግና ቃል ስለጠቀመ ሰው ነው አዳይ ግን እስላሙም ክርስቲያን አያደርግም። የማይሳደብም ክርስቲያን ያለ ሙስሊም አለ። ሰው አንድ ሰው ስለተሳደበ እስላም አይደለም ክርስቲያን ማለት አይቻልም። እንግዲህ እነዚህ የሚጨፍር ሙስሊም ፐርፐሷ ምንድን ነበር? የእሷ ኢንቮልቭመንት ምንድን ነው? ዋይ ወሽ ኢንቮልቭድ? ለሚቴል ዩ ኤክስፕሌን ላድርግልህ እሱ ነገር ለምን እንደተፈጠረ። ያው ሐሙስ ፕሮግራም አለ ብያለሁ። የሐሙስ ፕሮግራም ላይ 127,000 ሰው ላይቭ ላይ መጥቶ እፎይ ሲጠበቅ ነበር። ኢቭን ክርስቲያኖቹ ተመለከት አዋረክለኛ ሲጽፉለት ነበር እፎይ ላይ ማለት ነው። ሶ ምንድን ያደረገው ልጅቱን አወሩ። ልጅቱ አንቺ አቅርቢና የአንቺ ቪዲዮ ላይ ሪያክት አድርጌ ሁሱ አንቺ ቤት የሚጣ የሚል ነገር አስነሳ። ልጅቱ ሙስሊም ናት ብሎ ፕሮፓጋንዳ ሰራ። አሁን እሷ ጋር ብንሄድ እንደዚህ የምሰለው ነው እንግዲህ አስበው። እንደዚህ የሚሳደብ ሰው ጋር ሁሱ ሲያወራ እንደው ችግር የለው። እኔ እንኳ ሄድኩ ቢባል ሁሱ ቁጭ ብሎ እዚች ጋር ሊያወራ በዚህ በጣም ብዙ ስድቦች አሉ። ኢማጅ እንደዛ ሲያደርግ ማለት ነው። ስለዚህ ምን ያደረገ እፎይ የሚባለው ሰው እሷን ጠርቶ ቪዲዮ አሰር ያራት። ኢቨን ዞ ቪዲዮ እንኳን ሰርታ ማለት ነው ገብታ ሰምተው ከሆነ እሱ ምን እያነበሰ ነበሩ? የሉም እያነበሰ ያወራ ነበረው። የሉም አላኩም እያነበር እዚህ ጋር አንድ ነገር አስረግጬ ልንገርህ። ሲጀመር ውይይቱ ያገናኘው ማን ነው? ሁሱ እናንተ ያገናኛቸው? እኔ ያገናኘኋቸው አይደለ? ውይይቱ መረበሽ ፈልጌ ቢሆን ኖሮ እንዳይወያዩ ፈልጌ ቢሆን ነው ለምንድን የማገናኛቸው? ላይቬን ዘግቼ ሂጄ ዮኒ ቤት የሚባለው ሰው ጋር ሂጄ ዮናስ የሚባለው ሰው ጋር ጊፍት ሰጥቼን ያስገባኝ በኋላ ማለት ነው። ውይይቱ ረበሽ የሚባለው ነገር በጣም አያስኬድም። ኢቨን ደግሞ ልጅቱ የተጠራችበት ዓላማ ለፖለቲካ ነበረ። ፖለቲካው ምንድን ነው? እሷ ተሳዳቢ ስለሆነች ተሳዳቢ ቤት እንደማንገባ ስለሚያውቅ እሱን ለመስራት ነበር። ቀጥሎ ደግሞ የሚገርመው ነገር ምን አደረገ? ቀጥሎ መሰለህ ቴክስት ላከ፣ በውስጥ ለሁሱ ቴክስት ላክለት። ቴክስት ልኮ ለሁሱ ምን ብሎ እያስወራ ነው? አስቀድሜ ነግሬዋለሁ ብሎ ማለት ነው። ምን አለ እዚህ ጋር ተመልከት። ዳኛ ሙስሊም እህታችሁ ጆኒ ራጋ ናት፣ ገለልተኛ በሆነ ሰዓት ትይዝናለች ብሎ ተናገረ። ልጅቱ ሙስሊም አይደለችም አንደኛ። ሁለተኛ ይገርመሃል፣ የላከው ራሱ ይህን ቴክስት በራሱ አካውንት አይደለም። ይታያል። አዲስ አካውንት ገብቶ 1 ቢሊዮን ፎሎወር አለ ከፍቶ ነው የጻፈው። ለምን ሁሱ አላየውም። ስለዚህ ይሄን ስክሪንሾት አድርጎ ሊያጭበረብርበት ማለት ነው። እውነት ውይይቱን ፈልጎ ቢሆን ኖሮ እኮ መጥቶ በትክክለኛ አካውንት መጀመሪያውን ያደርግ ነበር። ግን መጀመሪያ ቴክስት ያደረገለት በዚህ አካውንት ነው። ያ ፖለቲክስ ተመልከት። ከዛ ቀጥሎ ደግሞ ምን አለ? እኔ እኮ ገዝታ አልተላከልኝም ገዝታ አላኩልኝም አለ። እዮዳ ጀስት ዋች እና አንተ ራስህ ፍረድ። ይሄኛው በኋላ የላኩበት በደንብ የሚታይበት አለ። ጆይን የሚለውን ስነካ ማለት ነው። አንዴ የማዘር ሞባይል ላይ ነው ያለው። ልክፈተውና አሳይክ።
የማዘር ሞባይል ላይ ያለው ልክፈተውና አሳይክ። ያው ልመልሰው ወደኋላ ይታያል እየቆጠረ አሁን ጠፋ። በደንብ አስቀምጬ ይታያል እየቆጠረ እዚህ ጋር ልኬለት ስነካ አንተንማ እንዳትቀበል እያለ ነበር እኮ። አንተን እኮ አልፈለገም። ወደ ራሱ ለኩለት ወደ ራሱ በኋላ እኮ ነው ይሄ እሱ ጋር ላገናኛቸው እኮ ነው። አንተን እኮ ከመጀመሪያው ጀምሮ አልፈልግም እያለ ነበር። እሱ የፈለገው ሁሴን ለማገናኘትም ተረ እንደዛ እኮ ለምን መገናኘት አልቻለም? አይ ነው ይኸውልህ ኢምራን፣ እኔ እኮ በዛኛው ሳይድ እያዳመጥኩኝ የሆነ ፖስተር የተፖሰተው ከመጀመሪያው እፎይና ሁሴን ተብሎ ነው አድቨርታይዝመንት የተሰራው። ኖ አይደለም፣ ላሳይክ። እሱ አይደለም የተሰራው በሶስታችን ነው። ሲጀምር ዩቱብ ነው ያቀረበው ላጋውጣ እሺ ብሎ ነበረ። በቃ አንተ ጋር ለመከራከር እሺ ብሎ ቀጠሮ የያዛችሁት ማን ሊገናኝ ነው? እሱን ነገር ደግሞ አስረዳሃል። ይሄ ነው ታያለ። ፖስተሩ ይሄ ነው። በሚዲያ ሲሰራጭ የነበረው ይሄ ነው። ያው እኔና እሱ ይሄና ይሄ ታሪኩን ለዛ ነው ባክስቴሊንግ ያልኩ። ባይ ዘ ወይ ይሄ ባክስቶሪ ይሄ ታያለ። ፕሮቴስታንት ይሄ ሊስት አቋለ ዳንኤል ይባላል። እነሱ ፕሮቴስታንት አይደሉም፣ ፔንቴ ናቸው። እሺ ፔንቴ ችግር የለ። ያው ጋች አያሳስብም። ሰው ምን እንዳያደረገው መሰለህ? ምርጥ ወንድሞቻችን አሉ። ወንድም አቡበከር፣ ወንድም አብዱልከሪም፣ ወንድም አነስ እና ወንድም ኢብራሂም ያው አቀረቡ። ርዕሱ ምንድን ነው? ነብዩ በመጽሐፍ ቅዱስ ውስጥ አሉ እና ነገረ ክርስቶስ ኢየሱስ አምላክ ነው እንዲህ የሚል ፕሮግራም አቀረቡ። ፕሮቴስታንት ጀግኖች ናቸው። አድንቄያቸዋለሁ። እዚህ ጋር አድንቄያቸዋለሁ። ከኦርቶዶክስ ይሻላሉ። ለምን ካልከኝ ተቀብለው ፊት ለፊታችን ሳምንት አለ። ከሳምንት በኋላ ውይይቱ ይከናወናል። ተቀብለዋል። ሶ እኛ ደግሞ ምን አደረግን መሰለህ? ይታያል እዚህ ጋር እኔ ኡስታዝ ሳላህ፣ ኡስታዝ አቡበከር ደግሞ ያው አቀረብን። የውይይት ጥሪ ለክርስቲያን መምህራን ሰባኪዎች ብለን አቀረብን። ርዕሶች መርጠን ይሄን ስናቀርብ ወደ አሁኑ ይሄ ሰውዬ ምን አለ? ስማው ያለውን ስማውን ተራስ ውይይቱን ለመታደም ይገርመኝ አለ። ጀስ ሄሪት ያው አለይኩም ወረሕመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ውይይት ጥሪ አልመስቱ ራሳቸው ያነሱት አለ። ጳውሎስን ሰጥቷቸው መወያየት እንችላለን ብሏል። ኢገር ለማየት እንኳን መጣለን። ሰምተዋል። ኢገርነን ውይይቱን እንፈልገዋለን ብሏል። አክቹዋሊ ስለ ክርስቲያን እያወራን ሁለቱን አንድ አድርጎ ማለት ኢገር ውይይቱን ይፈልገዋል። ዋና ያዝልኝ። ሁለተኛ ደግሞ ላሰማ ቆይ ከመቀጠል በፊት ከዛ ዋናው ስራ እዚህ ጋር ምንድን ነው መሰለህ ንጉሥ የተሰራው በኋላ ላይ የነገሩን የሚያመጣውን ዲዛስተርና አደገኝነቱን ሲረዳ እንዳልኩ 127,000 ኦልሞስት አፕሮክሲሜትሊ 128,000 አካባቢ ሰው ነበረ ላይቭ ላይ ሲጠብቅ የነበረው ማለት ነው። ያንን ሲያይ ምን አለ? ምንድነው ሊያሳስሩኝ ነበረ ምናምን እንደዛ አስበው ነው እንደዚህ ውይይት ብለው ከዚህ በፊትም ብዙ ህይወቴን የበጠበጡት እንደዛ ነው። ስለዚህ ከዛ አንጻር ነው ምናምን አለና ግን ቅድም ልክ ኢምራን አሁን ቪዲዮቹን ይቀጥላቸዋል። ቅድም እንዳሳየ ተዋረድን የሚል ነገር ክርስቲያኖቹ ጋር መጣ። እኛ ጋር ሰው አንድ ክርስቲያን የዩዘር አካባቢ ስሙን ካረሰውት ፒዲኤፍ የሚባል ክርስቲያን እኔ እኮ እንደዚህ አይመስለኝም ነበረ ምናምን ብሎ በቃ ይህ በጣም ከባድ ነው እንደዚህ ከሆኑ እንትና እንደዚህ ከሆነ ወይ የሚል ነገር አነሳ። አዋረድክን የሚል ነገር መጣ። በጣም ፊቱ ሁላ ጠቁሮ ምናምን ማለት ነው። ሪሊስ ነገር በጣም ነበረ እንትን ያለው እንዴት እንዲሰራሉ አይነት ነገር እኛ ይደርሱናል መረጃዎች። ከዛ ምን የሚል ነገር መጣ። በቃ እንዲህ ከሆነ እኔ ደግሞ ምን ደግሜ ህዝቡን ሁሱን ውይይትልና ከዛ ውይይት ብዬ ጠራና ከዛ አይመጣም ከዛ በኋላ ፖለቲካ እሰራለሁ የሚል ነገር አሰበ ማለት ነው። ከዛ እኛ ደግሞ እንዴ ጭራሽ እኛ የጠራነውን ውይይት ተረግጦ ሌላ ውይይትም ቢመጣም እምቢ ብለን ልንቀር ኔቨር። እኛም እንመጣለን፣ ኢምራንም ይመጣል። እኔ ለምሳሌ ዊዝድሮ አደረግኩኝ፣ ሳላህም ዊዝድሮ አደረገ። ችግር የለውም። ዋናው ትምህርቱን ስለሆነ የምንፈልገው ኢምራንም ይመጣል፣ ሁሱም ይመጣል። አንተም መጀመሪያ እወያያቸዋለሁ ካለው ክርስቲያን ከሚባለው ክርስቲያን ስሙን አልሳሳትም በእርግጠኝነት ክርስቲያን የሚባል አለ እሱ ቤት ከእሱ ጋር የሚሆን ማለት ነው። ከእሱ ጋር ሆነ አንድ ላይ ና የሚል ነገር መጣ ማለት ነው። ቴክስት ሁላ ተጽፎለታል በዋናው አካውንት ተቀብሏል። ግን አሁን ጥያቄ ተቀብሏል። እሷን ነገር ላስረዳ። እቺ አሁን ሁለተኛዋ ናት።
ከዛ ልክ ይሄን ተብሎ እኛ አሁን እየጠበቅን ያለ ነው ኢምራንና ሁሱ ሁለቱ ደግሞ አንድ ላይ ሊሰበሰቡ አንድ ላይ ውይይት ሊያደርጉ ነው። ከዛ ምንም የሚል ነገር መጣ። በመሀል አስተውለህ ከሆነ እንግዲህ ፖለቲካው አሁኑ ሊበላሽ ስለሚችል ልክ ውይይቱ ነገ ነው ሲባል ውይይቱ አይደለም ዛሬን ማታ ነው ሲባል ዮኒ ማኛ ቪዲዮ ሰራ። ምን የሚል ንጉሴ እፎይና ሁሱ ብቻ 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 ብሎ ለምን አሰመረ? ይሄ ውይይት ዲስክሪሚኔት መደረግ ስላለበት ማለት ነው። ማለት ኢምራን ከዚህ መገለል ስላለበት ለማግለል ስለፈለጉ። ክርስቲያንስ ምን አለ? እኔ አልወያይም አቅም እንደዛ ያው ያላለውን እሱ ላይ እንዳልጥል ግን አልወያይም አልፈልግም ላይቭም አልገባም አይነት ነገር ተነጋገረ ማለት ነው። ከዛ ምን አደረገ? ኢምራንን ከጨዋታ ውጭ ለማውጣት። እሱ ብቻ አይደለም 3 ቪዲዮ ማይኮ የሚባል 1 ሚሊዮን ያለው አንድ ኦርቶዶክሳዊ ባሩክ 1 ያለው እሱም አንድ ኦርቶዶክሳዊ የተቀናጀ ሴራ እንደሆነ የምታውቀው ማለት ነው። ዛሬ ማታ ነው ውይይቱ ሲባል ኢምራንን 0 በ0 አደረጉት። ሁሱና እንትና ብቻ እንትናና እንትና ብቻ እንትናና እንትና ብቻ ዲስ ፕሮፓጋንዳ። እኛስ ችግር የለውም ኢምራን ገባና ችግር የለውም አወያያችሁና እኔ እወጣለዋል። ለምን ያው ይቀራታል እንዲህ ውይይት እዩዳ አይቀርም። ያው አሁን ደግሞ መልሶ ና ከኔ ጋር ይለዋል ማለት ነው። ስለዚህ የተመለከትነው አጠቃላይ ያንን ነው። እኛ ችግር የለውም አሁንም ምንም ያው ውይይቱን አይተኸዋል አንተም አይደለም እኛ ወገኖችም የመሰከሩት ነገር ነው። ግን ገና ነው እኛ ደግሞ እያልን ያለ ፖለቲካው እንዳለ ከዛ እኔ ሜዳ ነው እሺ ያለሁት ከይቅርታ ጋር ከዚህ በኋላ ብዙ ለማውራት አልችልም። ይሻል ቀጥሎ እናንተ እሺ አይወላችሁ ጋይስ ታፕ እና ኮፒ ሊንክ አድርጉ። ያው ፖለቲካው ምናምኑ ሆኖም ግን አትሊስት በቃ ግልጽ የሆነ ኤክስፕሊሲት የሆነውን ነገር ኤክስፕሊሲትሊ መናገር መቻል አለብን። ድቤቱ ከጀመረ እስከ አለቀ ድረስ እሱ ኤክስፕሊሲት ነው። በዛ ላይ ያያችሁትን የሰማችሁትን መመስከር መቻል አለባችሁ። ከዛ በፊት ከዛ ጀርባ ኢንቴንሽን ፕሮፓጋንዳ ፖለቲካል የሚለውን ነገር ያለ ማወቅ የሚችሉ ውስጥ ያሉ ሰዎች ናቸው። ሰው ጥሪው ከነበረው 2 ከሆነ ያው ካንስል ለምን ተደረገ? እንዴት ነው ሰውስ እንዴት ነው ዛሬ ዲቤት ላደርግ ዛሬ ቪዲዮ አይሰራም? አሁን ዲቤት ሲደረግ አትሊስት 2 ሳምንት 3 ሳምንት አስቀድሞ ማስታወቂያ ተሰርቶ ነው መደረግ የነበረበት። ሰው ያ ነገር ትቀበላለሁ ብሎ ለሁለት ባለቀ ሰዓት እንደዛ ማድረግ ራሱ በራስ አለመተማመን። ዋናው ግን እስኪ ከተጀመረ ንጽጽሩ ከተጀመረ ጀምሮ እስከ ፍጻሜው ያያችሁትን ግን መናገር ይቻላል። ላይክ ኤክስፕሊሲትሊ ነው አይደል እንዴ? this is not implicit የሆነ ነገር ጉዳይ እኮ አይደለም። በአይናችን 160 ሺህ ሰው ያየው ነው። ያየነውን እኮ መናገር ካልቻልን ዳት ሜንስ ግርዶሽ አለብን። በቃ ሀቅን የመናገር ብቃት የለንም ማለት ነው። እኔ ያየሁትን የተናገርኩት ያየሁትን ግን I didn't understand ግራ ገባኝ። ዋይ በዚህ ደረጃ ተጠባቂ የሆነ ንጽጽር ለምንድን ነው በአግባቡ ለምን ነው ፎይስ ቪዲዮ ሰርቶ አዎ ተቀብያለሁ ከኢምራን እና ከሁሱ ጋር ለመወያየት ዝግጁ ነን ተብሎ ራሱ እንዴ ለቀጠሮ ጌም እንኳን ራሱ ማስታወቂያ ይሰራ የለ እንዴ ጋይስ? ለቀጠሮ ጌም እኮ ማስታወቂያ ይሰራል። ለማይሆን ነገር እኮ ማስታወቂያ ይሰራል። እንደዚህ አይነት ነገር ሀቅ እውነት ከሆነ እውነት በራስ መተማመንና እውነት ካለው አሁንም ያው ቪዲዮ ሰርቻለሁ ይሰራ። 1 ሳምንት 2 ሳምንት ይሰጥ፣ ምንም ችግር የለም። 1 ሳምንት 2 ሳምንት ይሰጥ። ቹዝ ቬኒው የኔ ቤት ክፍት ነው። ኢምራን ቨርስስ እፎይ ተቀብያለሁ ብለህ ቪዲዮ ስራ። ከዛ መስፈርት ሁለታችሁን አስገብቻ አነጋግሬ መስፈርት ይወጣል። ከዛ በኋላ እከሌ እንደዚህ ነው፣ ታይም እንደዚህ ነው፣ ምንጅላቴ ነው፣ አያቴ ነው፣ አጎቴ ነው፣ አባቴ ነው፣ የእናቴ ቀሚስ የምንቅባት አሚን በነገ የለም። ትመጣለህ፣ ትገናኛለህ፣ ታፒኩን ተከትለ መስመር ጠብቀ አውድ ጠብቀ ፕሮቶኮል ጠብቀ ውይይት ታደርጋለህ፣ ንጽጽር ታደርጋለህ። ከዛ በኋላ በቃ ያልቃል። ግን እስኪ የተደረገው ነገር ከጅማሬ እስከ ፍጻሜ ያያችሁት እስኪ ልጠይቅ። ዳቸች እንትን ልስጥ ሞሪተር ልስጥ እንድታስገባቸው የክርስትና እምነት ተከታዮች ካላችሁ። እኔ ቴክስት ያደረኩም ነበረ ታች ላይ እባካችሁ ከኦርቶዶክስ አለን የምትሉ ብትገቡ አሪፍ ነው። ወይ 2 ቁጥርም በዛ አድርጋችሁ ብጽፉ እናንተን ምናልባት አይደንቲፋይ ለማድረግ 3 በላቸው። 3 በስላሴ ስለሚያምኑ 3 ሶስትን በዛ አድርጋችሁ ጻፉ። እስኪ ሐዋርያ ሐዋርያ መሰረት ሐዋሪት አንድ ጊዜ ቆይ ይቅርታ ዮዳብ፣ እዚህ ጋር አሁን አስተያየት እየሰጣችሁ የራሳችሁን አስተያየት
የሚመስላችሁን ስለሌላው ከምትናገሩ ስለ እናንተ እርግጠኛ የሆናችሁትን ብታወሩ አሪፍ ነው ብዬ አስባለሁ። ምክንያቱም የሌላውን በኩል የዛን ግለሰብ ምን እንደሆነ አስተሳሰቡ፣ ሀሳቡ ስለማታውቁ እነሱ በሌሉበት ማንሳት ሌላ ነገር እንዳይሆን እናንተን ስታንድ ብቻ አውሩ ማለት ፈልጌ ነው። አመሰግናለሁ። እሺ ቆይ አንዴ ከመቀጠላችን በፊት ማለት ንጉሱ እየዳል ኤስፒ ፌር ሆነ አንድ ነገር ብቻ አንሳለህ እና እንተዋዋለን። ውይይቱን መጀመሪያ ሲጀመር ውይይቱ እንዳሳየሁ ያቀረብነው እኛ ነበርን። ምን የሚል ነገር ነው ያነሳው? 1 ሚሊዮን ፎሎወር እዮዳብ። አሁን ምሳሌ አንተ ጋር አንድ ሰው ሊወያይ ብሎ ወይም አንተ ዲያቆን ሆነ ልትወያይ ብለህ 1 ሚሊዮን ፎሎወር ካለህ በስተቃል ወያይም ካለ ምን ማለት ነው? ዋናው ላይቭ ላይ ብዙ ሰው አለኝ፣ ብዙ ሰው ይከተለኛል። እንደዛ ነው ያለኝ። ጀስት ኢማጂን 1 ሚሊዮን ፎሎወር ካልገባህ አልወያይም። ባለፈው ተወያይቶ ነበር እኮ። አሁን ሀሳቡን ለምን እንደቀየ ጀስት አስበው፣ ፈርተዋል። አሁን ንጉስ እዮዳብ በደንብ ፎከስ አድርግ። ሙስሊሞች ውይይቱን እንፈልገዋለን። የዛን ቀን ለማን ደወልን? ለሁሱ ወላሂ ላይ ሪከርድ ከፈለክ ከፍተህ ደውለህ ምንድን ነው ጠራ ነውና ሁሱ እንደዚህ ችግር አለ 1 ሚሊዮን ፎሎወር ካልሆነ አልመጣም ብሏል። ስለዚህ ናን ነው መጣ። አሁን ሲመጣ ደግሞ ምንድን ነው ያለው? ቤታቸው አልመጣም ማለት። ስለዚህ እናወርዳለን ተባል አልቀረ። ሐሙስ ይሄ ከሐሙስ ነው። እሺ ሐሙስ ቅዳሜና እሑድ ብንሰራ ቪዲዮ ሰኞ ብሎ ቪዲዮ ሰራ።